ትንሹ ሰነፍ ወፍ። ከረጅም ጊዜ በፊት በረጃጅም ዛፍ በተሞላ ጥቅጥቅ ያለ ጫካ ውስጥ አንድ ዛፍ ላይ ሰማያዊ ትንሽ ወፍ ከእናቱ ጋር ይኖር ነበር። እናቱ በጣም ተወደው ስለነበረ ምግብ ለማምጣትና ልጇን ለመመገብ ሌት ተቀን ትተጋ ነበር። ምግብ ፈልጋ ታመጣና ትመግበውም ነበር። ታዲያ ይሄ ትንሹ ሰማያዊ ሰነፍ ወፍ እያደገ መጥቶ ላባውም ይሞላለታል። ነገር ግን ራሱ ምግቡን ለመፈለግና ለመመገብ የሚያደርገው ጥረት አልነበረም፣ ፍላጎትም አልነበረውም። ይልቁንስ እቤት ተቀምጦ እናቱ ፈልጋ የምታመጣለትን ምግብ መብላት ብቻ ሆነ ስራው። ታዲያ አንድ ቀን ጓደኞቹ ሊጎበኙ ሲመጡ ቁጭ ብሎ ቤት ውስጥ ያዩታል። ባዩት ጊዜም ለምን መብረር አትችልም? ምግብህስ ለምን ራስህ አድነህ አትበላም? በማለት ይጠይቁታል። እሱም እንዲህ ብሎ መለሰላቸው፣ እኔ መብረር አልችልም፣ እንዴት ምግብ ራሴ አመጣለሁ? ጓደኞቹም እኛ ወፎች እኮ ከልጅነታችን ጀምሮ መብረር በየቀኑ በመለማመድ ነው የምንችለው፣ ለምን አንተስ በየቀኑ ትንሽ ትንሽ በመብረር አትለማመድም? ብለው ይጠይቁታል። እኔ መለማመድ አልፈልግም፣ ቤት መዋል ተመችቶኛል፣ ደግሞ ሳድግ በተፈጥሮ መብረር እችላለሁ። ጓደኞቹም ተቆጥተው አንተ ሰነፍ ነህ፣ አትረባም፣ በችግር ጊዜ እንዴት እንደምትሆን እናያለን አሉትና ወደ ስራቸው ይሄዳሉ። በዚህ መሃል ወቅቱ በጣም እየደረቀ በመምጣቱ በጫካው ውስጥ የምግብ እጥረት ይከሰታል። እንደተለመደው አንድ ቀን እናቱ ምግብ ለማምጣት ወደ ጫካው ሄዳ ብትፈልግም ምግብ ባለመኖሩ በቂ ምግብ ማምጣት አልቻለችም። ያገኘችውን ጥቂት ትላትሎች ይዛ ወደ ቤቷ ትመለሳለች። ታዲያ ይሄ ትንሹ ሰማያዊ ሰነፍ ወፍ እናቱ ያመጣችው ምግብ አነስተኛ በመሆኑ ደስተኛ አልነበረም፣ እጅግም ተቆጣ። እናቱንም ይሄ ምግብ ብቻ ለመብል በቂ እንዴት ይሆናል ብሎ በማማረር ይጠይቃታል። እሷን ብቻዋን እንዲበላና እንዲጠግብ በማለት ምግቡን ለሱ ትታ ሌላ ምግብ ለመፈለግ ወደ ጫካው ትሄዳለች። ሌሊቱን ሙሉ ምግብ በመፈለግ ትዳከማለች። ሆኖም ግን በቂ ምግብ ልታገኝ አልቻለችም። መጨረሻ ላይ ደግሞ በጣም ስለደከማት ራሷን ስታ ትወድቃለች። እንደወደቀችም ድንገት ጫካው በእሳት ተያያዘ። እሷም ከወደቀችበት በታላቅ ፍርሃት ተነቃችና ለራሷ ሳታስብ ለልጇ ደህንነት በማሰብ በፍጥነት ተነስታ ወደ ቤቷ ሄደች። ትንሹ ሰማያዊ ወፍ መብረር ስለማይችልና ከእሳቱም ማምለጥ ስለማይችል የቀረችዋ ትንሽ አቅሟ በመጠቀም አዝላው ስትበር ክንፏ በእሳት መቃጠል ይጀምራል። ከአቅሟ በላይ ሆኖባት ስለደከማት ወደ መሬት ትወድቅና መብረር ያቅታታል። ይህን ጊዜ ታዲያ ትንሹ ሰማያዊ ወፍ እናቱን በማቀፍ ያለቅስ ጀመር። ይሄ የኔ ጥፋት ነው፣ መብረር ብችልና ምግብ ራሴ ፈልጌ ባመጣ ኖሮ እናቴ ስራ በዝቶባት አትወድቅም ነበር አለ። ወዲያውም የጫካው መንፈስ ወደሱ በመጠጋት ትንሹ ሰማያዊ ወፍን ይሄ ያንተ ችግር እንደሆነ ጥፋተኛ እንደሆንክ ታውቃለህ አለችው። እሱም አዎ አውቃለሁ፣ ከዚህ ቀን በኋላ ሰነፍ እንዳልሆን ቃል እገባለሁ አላት። የጫካዋ መንፈስ ጸጸቱን በመረዳት አስማቷን በመጠቀም የወደቀችውን እናቱ እንደገና ታነሳትና ወደ መጀመሪያ ጥንካሬዋና ጤናዋን መለሰቻት። ከዛ ቀን በኋላ ትንሹ ሰማያዊ ወፍም በየቀኑ በመብረር ይለማመድ ጀመረ እና ምግቡም ራሱ ፈልጎ ማምጣትና መመገብ ጀመረ። ጀግናና ችሎታ ያለው ጥሩ ልጅ ሆነ።